እንግዲህ መሳሪያ ሲዘምጠሩ ስለቦታው ደግሞ አመጣልሃለሁ። ሲኦል ከተተኝ ከሲኦል ገብቼ እነማንን ያገኘሁኝ? እነ ሲኦል እነ ቅዱስ መሐመድን አገኘሁ። አዚያው ነው ደቁስ ልበለው ያን ሁሉ አሳይቶ የሲኦልን አስጎመኝቶ እንደገና ደግሞ ወዴት ወሰደኝ? ወደ ገነት ወሰደኝ። በገነት ሁሉ አሳይቶ አራት ማዕዘን አሳይቶ እኒቺ ኢየሩሳሌም የተባለችው አምሳያዋ ሄዶን ገነት ይቻል እቺ የምታያቸውም ቅዱሳን ናቸው አለ። ያንንም ሁሉ አሳይቶ ሁሉ አድርጎ አያቸውልህ ብሎ አክብር ላይ ክብር ጸጋ ላይ ጸጋ የተሞላላቸው ናቸው። ሙሐመድን ያልኩት ራሱ የመሰከረ ነው። ስላልተጠመቅኩኝ ይኸው ጥምቀት ስላየሁ ብስምላህ ረህማን ብዬ የምናገረው ብጾም ብጾልም አልተጠመቅኩ ስላልተጠመቅኩ ይኸው ብሎ እንደገና ወደ ምዕራብ የኔን ጓዳይ ብሎ ጨለማኖች ለብሰው አሞራ እየተጫወተባቸዋል። ለእነሱም ወዮላቸው፣ ለእኔም ወዮልኝ፣ ለሚመጡም ወዮልኝ ብሎ ራሱ በምስክርነቱ ጆሮዬ ይሰማል አፌ አይናገርም እንጂ ዓይኔ ያያል። ይህን አይቻለሁ በ71 ዓመተ ምህረት ያንን አድርጎ በኋላ እንደገና ደግሞ ወደ ዓለም ይህንን የዓለም ሁሉ ችግር ሆኗል ሁሉ አድርጎ ወስዶ ያንን ሁሉ አሳየ። በኋላ አወገነትን መብሉንም ሁሉንም ይቻት ብሎ ያችን ሰጠኝ። ማዘዋ ጥሩ ናት ጥስትናት ይቻት በቅዱሳን ነው አልቅስ ዘላለም አለ። እዚያ ወዲያ ሁለተኛ ደግሞ ሶስተኛ ወደ አንድ ቦታ ይወስደኛል። አንድ ቦታ ይወሰደኝ እንደሆነ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ዘና ፈታ ብዬ ነው የመጣሁላችሁ። ጉድ እኮ ነው ጉድ ገና ጉድ እንሰማለን። እኔ የምለው ቄሶቹን በሙሉ እያሰረ የሚለቃቸው ምንድን ነው? አንዴ ገብርኤል ለእንትና ሽምግልና ሄዷል ትላላቸው፣ አንዴ ምን ትላላችሁ? ተደናግሯቸዋል በአላህ ስም። እኔ የምለው አሁን ደግሞ እነ ሲኦል ተሲኦል መጥተው ጭራሽ መሐመድን አየሁታላል። እርሰዋ በዝርሚው አይናረውን እንኳ ታይታጠው በዝርሚው መቀጣ ተመገርጀጆ ተመተለቆ መገርጀጆ ተመገርጀጆ ደግሞ መቀጣጠፈው። አሁን እኔ አንቱ አልለውት አንቱ አልለው ምን ሰውዬ ማለት እንኳን አንቱ ይበዛብዎታል አንቱ ለማለት ምን አይነት ቅሌታም ናችሁ? እነ ሲኦል ወደፊትም አሁንም ሲኦል ናችሁ። በዱንያ እኮ ነው እናንተ ጀነታችሁ። ይሄ እኮ ግልጽ ነው። መክቱብ ፊ ያኔ እናንተ በዱንያ ብቻ ነው ሲኦል ጀነት የምታገኙ። በዱንያ በአኼራማ ያው ሲኦል ናችሁ። እና ግን በዚህ አይናሮን እንኳን እውዝ ዳር መዳር አይናሮን ልብ ብላችሁማ አንቱ አልኩኝ እንዴ! አረ ወላሂ አንቱ ማለት ይሄን ሰውዬ ይከብደኛል፣ ይደብረኛል። አንቱ እኮ የሚባለው የተከበረ ሰው ነው እንዴ! እና እንደው በረንዳ ወጣ ብዬ ነው ዘና ብዬ ላውራ ብዬ መጣት እና እነ ሲኦል ግን ሰው አሁን በዝርሚው በዚህ በትልቅነቱ በዝርሚው ተነጭሽበት ወደ ብልጭጭነት እየሄዱ አንቱ እኮ አሁን ስነ ስርዓትውን ይዘው መልካምን ነገር መጥፎ ነገር ተመስበክ ጥሩ ነገር ሰብከው በሃይማኖቱ እንኳን ነው። ወደፊትም አሁንም ቢሆን ያው ሲኦል ናችሁ። በዱንያማ ያው ዘና ፈታ ብሉ ወርቁም ምን በቃ ሲኦልም እየደረሳችሁ እንደመጣችሁ ማለማችሁ። በህልም እንኳን አይተዋችሁ በህልም አይደለም ረሱል ሰለላሁ ዐለይሂ ወሰለም ለማየት ማለት በህልማችሁ እንኳን ማየት ይናፍቃችኋል። ምን አይነት ቅሌት መጣችሁ? አትቅዘኑብን። ቅዘናሞች አላበዙትም እንዴ? ምን ነው እናንተ ሀግ የሚላችሁ የራሳችሁ አባት የላችሁም እንዴ? አሁን በዘር ነው እንደስ ብለው እየሄዱ አሁን ይሄ ልጆት ምን ይላታል? ምድረ ክፉ ታናግራላችሁ። የእውነት ነው የምላችሁ፣ እኛ ክፉ ተናጋሪ አይደለም። አትድረሱብን እንዴ! እስከ አንድ ኡስታዝ ስለናንተ ያውራ። ምን አይነቶቹ ቅሌታም ቅዘናም ናችሁ? በቃ ይበቃችኋል እንዴ! እየመጣችሁ አትቅዘኑብን። ስለ ራሳችሁ ስበኩ። ምድረ ዝግ እኔ እንደው አሁን ብዙ ተመናገር እንደው ሶብር ስጠኝ ጌታዬ። አልሐምዱሊላህ እኛ አላህ ሱብሃነሁ ወተዓላ መጥፎ እንድንናገር እንኳን ብንፈልግ እንኳን ሰበር ያደርገናል። ሱብሃንአላህ። እናንተ ግን ምን አይነቶቹ ናችሁ? አረ ረፍንታውን በቃ እንዴ የራሳችሁን ስበኩ። መጽሐፋችሁ የሚያቃዥ ነው እንደሚነግራችሁ ቅዠታሞች። ቲያምርህ ይኖራል ቲያምር ካንተ ቅሌታም ሽማግሌ ሲኦል ነክ፣ ወደፊትም ሲኦል ነክ፣ አሁንም ሲኦል ነክ። ምን
ይመስላል ያስጠላ። አይናርህን እንኳን በድንበት መታጠብ ያቃተው ሽማግሌ ስለ ሃይማኖት ታወራለህ አንተ። አሁን አንተ መጥቶልኛል ብለህ ዝም ብላችሁ እንደመጣላችሁ አትቀደዱ። ቀዳዳ ሽንት ቤት ተጠቅማችሁ እንኳን በስርዓት የማትታጠቡ ነጃሳ ነጅሳችሁ ታስነጅሱናላችሁ። እኛም ብዙ አታናግሩ። ምድረ እያልኩኝ ስንት ምርጥ ሰዎች አላችሁ። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ ነው። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡት። ለሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር? በሞት እንኳን ቦታ አትልቀቁ ነው አይደል? በሞት የመጨረሻው ከነብዩ ሞት በላይ አይደለም። እኔ በሞት ድል ብናደርግ ቦታ እንዳትለቁ። ቦታ ለቀቁ። ኡማው ዋጋ ከፈለ። ሐምዛን አጣ ረዲየላሁ ዐንሁ። እነዛን ኺረተል ኸልቅ የተባሉ ኺረተ ሰሃባ 70 ሹሃዳ አልሁዳ አጣናቸው። ዋጋ ታችሁን አትልቀቁ። መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ድረሳችሁን ከለቀቃችሁ ዋጋ ትከፍላላችሁ። ወደ ቦታችሁ ኡማ ተስፋ ናችሁ። ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው። የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲህ ያሻገሩት። እነዚህ ወጣቶች ነው ከዛ ጎን ለጎን አሁን የተቸገርነው ቅድም አህመድን ሲያነሳ ነበር። አባቶች አትስሙ፣ እናቶች አትስሙ። ለይሰ ከዛሊ ከዛ ያለፈ ነገር ነው። እኛ የተቸገርነው የወጣት ሽማግሌዎች በስተው እንጂ ሽማግሌዎች አንሰውና ሽማግሌዎቻችን የሚኖራቸው እድሜያቸው የገፋ ወላጆቻችን ዛሬ አካሉ ወጣት የሆነ ልቡ ሽማግሌ የሆነ ወጣት በስቶ ነው የተቸገርነው። ሚናው ያልገባው መስራት የሚገባውን ነገር ያልተረዳ ነው እንጂ አስቡት። ቅድም ኢብራሂምን ኡመን ኻኒታ ያላቸው ጌታ አንድ ወጣት ኡማን የወከሉ ወጣት ሱራቃ ብን ማሊክ ማነው ወረቃ ብን ነውፈል የእናታችን ኸዲጃ አጎት የነብዩን ሰለላሁ ዐለይሂ ወሰለም ስለ ሪሳላው ያስታውሷቸው ሳላክሰው እድሜያቸው ገፍቷል አይደለም። 90ዎች ውስጥ ነበርኩ። 90 ውስጥ ነው እናታችን ኸዲጃ የነብዩን ሰለላሁ ዐለይሂ ወሰለም ሁኔታ ሲነግሯቸው ከዚህ ኡማ የሚቀሰቀሱት ነብይ እሳቸው እንደሆኑ ከገለጹ በኋላ ምን ነበር ያሉት? አላህ ወጣት ቢያደርገኝ ፈተናው ሲደርስበት ከጎኑ ቀን እመኝ ነበር። የ90 ዓመት ሽማግሌ ማለት ነው። ለዚህ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወረቃ ብን ነውፈል የብአስ ከኡማን ያሏቸው። ብቻውን የተረዳ ሰው እድሜው ገፍቶ ዋጋ ሊከፈል ሰው የ90 ዓመት ሽማግሌ ቢኖር አላህ ብቻውን እንደው ማይቀሰቅሰው አለ። ሰው ባልተረዳበት ጊዜ ሚናው የገባው ኃላፊነቱን የተረዳ ድሮ ምደነግጠው ወደ ቤቴ የቲሞች ሲመጡ ምን ላለብሳቸው ነው ብዬ ደነግጥ ነበር፣ ፈራ ነበር። አሁን ደግሞ መደንገጥ ጀምሬያለሁ። የሚያስደነግጠኝ አንዳንድ እህት ወንድሞች ቪዲዮዎች ደርሰዋቸው አብሽር ወንድሜ ከጎንህ ነን አብሽር የሚሉ ስልኮች ሲደወሉ መልእክቶች ተቀምጠው ሳገኝ በጣም ደስ እያለኝ መደንገጥ ጀምሬያለሁ። ለዓመታት ስሰራ አንድም የቲም በባዶ የተመለሰብኝ የለም። አሁን ግን የቲሞች ቁጥር በጣም እየጨመረ ስለመጣ
የት ይደርሳል ያሉት በሬ ቄራ ተገኘ የሚባል አባባል አለ። ይሄ ቪዲዮ ላሳያችሁና ምን ማለት እንደሆነ ልንገራችሁ። ዋላ ሽቶ ተጠቅሜ ፏ ብትን ብዬ መስጂድ ገብቼ ስትቀሩ አንዳንዴ ዕውቀትን ብቻ ሳይሆን ሀያእን ተዋዱዕንና ሰውን ማክበርን ተማሩ። ለዚህም ነው ዑለማዎቹ ላ ዩኸዙል ዒልሙ ኢላ ሚን አፍዋሂል ዑለማ የሚሉት። ከዑለሞች አፍ ብቻ እንጂ ከሌላ ዕውቀትን አይያዝም። ከዑለሞች ጎንበስ ብሎ ተቀርቶ ቢሆን እንጂ ይላሉ። ይሄ ማለት ከዑለማዎች ጎንበስ ብለህ ስትቀራ ከነሱ ላይ ቂራአትን ብቻ ሳይሆን አደብንም ተዋዱዕንም ሁርመትንም ትለምዳለህ ማለት ነው። ከዛ ውጭ ግን ሁሱ እንደዚህ አንጠብቅህም። የሃይማኖት መምህር ነኝ ብለህ እስከተቀመጥክ ድረስ ማስተማርና ሁሉንም ወደ አንድ እምነት መሰብሰብ መቻል እንጂ እንደዚህ በዑለሞች ላይ ማሾፍ በጣም የሚከብድና የሚያስጠላ ነገር ነው። ምናልባት ላትወዳቸው ልጠላቸው ትችላለህ። ነገር ግን ጥላቻን በውስጥ ማድረግ ደግሞ በጣም ትልቅነት ነው። ጥላቻችን በውስጥ አድርገህ የሃይማኖት መሪ ወይንም ደግሞ ትልቅ ነኝ ብለህ እስካልክ ድረስ ቢያንስ አንድ ለማድረግ ሞክር። ከዛ ውጭ ግን እንደዚህ አይነት ማሾፍ እናንተን ማለት በጣም የሚያስጠላና ካንተ የማይጠበቅ ነገር ነው። በጣም አስቀያሚ የሆነ ነገር ማለት ነው። ልጅ ሙስሊም የሆነች ዛሬ እየጾመች ነው እስከ ማታ ድረስ። እኔስ ልጅ በተደራራቢ ምሳቃ ምግብ ቋጥሬላት እልካታለሁ ትምህርት ቤት። ግን እኮ እኛም ጾም ላይ ነን። ልዩነታችንን አያችሁት? እነሱ ጥንካሬያቸው የሙስሊም እምነት ተከታዮች እየበዙ ነው፣ እኛ ደግሞ በቁጥራችን እየቀነሰ እያነስን። አንድ ሙስሊም የሆነ ሰው ሲሰግድ ሱቅ ውስጥ ገብተህ የፈለግከውን ዕቃ ብትወስድ፣ ስልኩን አንስተህ ብትሮጥ፣ የፈለግከውን ብር አንስተህ ብትሄድ ተነስቶ አይታገልም። እሱ ከፈጣሪው ጋር ነው፣ በእምነቱ አይደራደርም። ለምን የፈለግከውን ነገር አትወስድም? እሱ ደንታው አይደለም፣ ከአምላኩ ጋር ነው። እኛስ አንተስ የስግደት ጊዜ የተበጠሰ ሲሊፐር አድርገን ሄደን አንድ ሰግደን ሲሊፐራችንን እየዞርን እናያለን ሌባ እንዳይወስድብን። ግን ቤተክርስቲያን ውስጥ ነው ክላላይ ሶስ እየተባለ ስልክህን አንስተ ከሴት ጋር የምትጀናጀን ከሴት ጋር የምታወራ በግሩፕ ሆኖ የተቀመጡትን ሴቶች ለመጀንጀን የምትመጣ ስንት ወጣት አለ አንገት ላይ ክር አድርገህ። ግን ዛሬም እፎይ ነኝ ትላለህ። እነሱ እየሰሩ ነው፣ እኛ ደግሞ እያወራን ነው። ሁሌ አንደኛንም ብቻ ብለን ማውራት ምን ያደርጋል? ለማይጠቅም ነገር ለምን እንወሻሻለን? ግን መጀመሪያ ማለት ነው ቃል ከገባህልኝ ነው የምጠይቅህ። ስለ እስልምና ታስተምረኛለህ ወይስ አታስተምረኝም? እርግጠኛ ነህ? ምንድነው እምነትሽ እንዳትለኝ። በቃ እኔ እንትን ውስጥ ነኝ አይደለህም። በቃ ሙስሊም ወዳለሁኝ። ከፈለክ ሻዳ አስይዘኝ፣ ከፈለክ ዝም ብለህ አስተምረኝ እንደፈለክ። እሺ፣ ስለ እስልምና ያው የሰማሽው ነገር ይኖራል። ስለ እስልምና ሃይማኖት እዚያ ላይ ትንሽ ብዙ ነገር እስከዛሬ የሰማሁት ሁሉ ቀርቶ ማለት ነው አንተ መከታተል ከጀመር ጀምሮ የምሬን ነው የምልህ ባልተፈጠርኩ ሁሉ አሰኝቶኛል። እዚች ምድር ላይ ምን ነው ባልመጣው ሁሉ አሰኝቶኛል። የምሬን ነው የምልህ ሳውራት ራሴ ወደ እንባይ ራሱ ይመጣል። አይደል ነው ለምን እንደሆነ እንጃ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ አላሁ አክበር። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ምስክሩም ስለ አምላክነት ብቸኛነት ነው። ትርጉሙ ምንድነው? እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም ደግሞ የእርሱ ነብይና መልእክተኛ ናቸው ብዬ መሰክራለሁ ማለት ነው ባጭሩ። አንድ ሰው በዚህ ምድር ላይ ሳለ የአምላኩን አምላክነት ብቸኛነቱን ከእርሱ ውጭ ሌላ ማንም አምላክ እንደሌለ መመስከር እንዳለበት ነው ነብያቶች የመጀመሪያው